ጤናውን ይስጠን እንጂ ገና ብዙ እናያለን። እንግዲህ ኤፍሬም የሄርሜላን ጉድ እየተከታተለ እየመነጠረ እያየ ማለት ነው መረጃ እየሰበሰበ ይገኛል። ዛሬ እውነታውን እንግዲህ አፍረጥርጦታል ማለት ነው በቪዲዮና በሪከርድ እንዲሁም ደግሞ በሌሎች ማስረጃዎች ደግሞ ነገ የምመጣላችሁ ይሆናል ብሏል። ሄርሜላም እንግዲህ ቤት ጥላ ጠፍታለች፣ የት እንዳለች አይታወቅም። እና አቤልም እንደምታዩቸው ተረብሸዋል፣ ተሸብረዋል። እንግዲህ ይህንን ነገር ሊያደርግ የሚችለው ኤፍሬም ነው። ኤፍሬም ሲዝት ነበረ፣ ስለዚህ እሱ ነው ይህንን ያደረገው በማለት እንግዲህ በጣም ከባዱ ጅንብር ውስጥ ገብተዋል። አብርሽም ስልክ ሲደወልለት አያነሳም፣ የሄርሜላ ስልክም ጠፍቷል ማለት ነው። እንዴትና ለምን እንዲህ ሊሆን ቻለ? እንግዲህ ያው ኤፍሬም ጀግና ነህ፣ እንኳን ሚስጥሯን አወጣ፣ እንኳንም ከሩታ ጎን ቆምክ እያላችሁ የምታበረታቱት ሰዎች አላችሁ። በተቃራኒውም ይሄ ደግሞ ምኑ ጀግና ሆነ? በወንድሙ እየቀና በወንድሙ ደስታ እየቀና ስለሆነ ነው እንጂ ምንም በቃ ትክክለኛ ነገር የለውም እያላችሁም ሀሳብ አስተያየት እየሰጣችሁ የምትገኙ ሰዎች አላችሁ። በአጭሩ አብርሽ ለምን ስልክ አላነሳም? ሄርሜላስ እንዴት ልጠፋ ቻለች? ኤፍሬምስ የያዘው ሚስጥር ምንድን ነው? እኔ በወንድሜ ደስታ አልቀናም፣ በወንድሜ ስኬት አልቀናም። ነገር ግን ሄርሜላ እናንተ እንደምታዩት ምስኪን አፍቃሪ ሳትሆን አብርሽን ለመጉዳት ሆን ብላ ብዙ ሴራ ጠንስሳ የመጣች ከጀርባው ብዙ ነገር እያደረገች ነው የምትገኘው። ስለዚህ አንድ ሩታና አብርሽ አንድ እንዲሆኑ እፈልጋለሁ። ሁለተኛ ነገር ደግሞ ሄርሜላ ምንም አይነት ትክክለኛ ሰው አይደለችም። ከወንድሜ ጀርባ የሚደረገውን ሴራ እቃወማለሁ። ሴራውን የምታሴረውም ሄርሜላ ነች በማለት እንግዲህ ተናግሯል። ያው በእርግጥ አንዳንዶቹ አብርሽ ፈርዶ ወዶ አይደለም በቃ ሄርሜላ የሆነ ነገር አድርጋበት ነው እንጂ በዚህ ልክማ ሙጥኝ ብሎ እሷ ጋር ሊቀጥል ሊሆን አልቻለም የሚሉ ሰዎች አሉ። ሌሎቹ ደግሞ በቃ ሄርሜላ አሸነፍሽ ማለት ነው፣ በቃ ከአብርሽ ጋር ሆንሽ ማለት ነው፣ የሩታ ነገር አበቃለት ማለት ነው፣ እንዴት ደስ ይላል እያሉም ደስታቸውን እየገለጹ ይገኛሉ። በተጨማሪም እንግዲህ አብርሽ ታላቅ ወንድም ያው ቡዜ ምናምን ያው አምና ተቀብላለች ምናምን በጣም ሄርሜላን ቤቷ እስከ መጋበዝ ቤቷ እስከ መጥራት ደርሳለች። ያው ጊዜ ይቆይ ያሳየናል ሁሉንም ነገር። ለማንኛውም የሷ ጉዳይ ይቆይ፣ ብዙ ነገር ወቅሻታለሁ፣ ብዙ ነገር ብያታለሁ። የሷ ነገር ይቆይ ወደ ኋላና አሁን ወደ አብርሽ ወደ ሩታ ሄርሜላ እንዲሁም ኤፍሬም ነው የምመጣላችሁ። ብቻ የአብርሽ ወንድም እንግዲህ የወንድሜ ደስታ ያስደስተኛል። ስለዚህ ከሱ ጎን ቆማለሁ ብሎ ከሄርሜላ ጋር እንግዲህ እንደተቀበላት እየተናገረ ነው የሚገኘው። ሄርሜላን በጣም ደስተኛ እንደሆነች ትገኛለች። በእርግጥ ያው አገር አጥፊ ምንድነው የሚባለው? አንገት ደፊ አገር አጥፊ ነው የሚባለው። እና አንዳንድ ሰዎች የዋህ ሊመስሉን ይችላሉ፣ ግን ውስጣቸውን ላናቅ እንችላለን። ኤፍሬም የሆነ ሚስጥር አለኝ እያለ ነው። እርግጠኛ ነኝ የምነግራችሁ ነገር በእርግጥ ከዚህ በፊት ታስታውሳላችሁ አይደለ? የሆነ ልጅ በቃ ሚስቴ ናት ልጄን እንዲትታ ሄዳ ምናምን ብሎ ልጅቷ ምና እማዬ ምናምን እያለች ብዙ ታሪክ ተወርቶ ነበረ። ያ ነገር ፌክ ነበር። በእርግጥ ያው አንድ ሰው ሲናደድ ብዙ ነገሮችን ሊያደርግ ይችላል፣ ብዙ ነገሮችን ሊል ይችላል። እና ኤፍሬም እንግዲህ ምናልባት ተናዶ ሊሆን ይችላል። ግን ቢናደድም የእውነቱን የያዘው መረጃ እንዳለ ነው የምረዳው። እሷም ንጹህ ልትሆን አትችልም። የምሬ ነው ምላችሁ፣ ንጹህ ልትሆን አትችልም። በዚህ ልክ የቸኮለችበት ምክንያት በዚህ ልክ ነገ በእኔ ቢደርስስ ሩታ ላይ የደረሰው ነገር ሩታ ላይ እየታየ ያለው ነገር ነገሬ ላይ እኔ ህይወት ላይ ቢያጋጥመኝ ምን ማድረግ እችላለሁ ብላ ማሰብ ያልቻለችው ጭፍን ብላ አሁኑኑ አግባኝ፣ አሁኑኑ አብረን እንደር፣ አሁኑኑ አንሶላ እንጋ፣ አሁኑኑ አብረን እንሆን፣ በቃ አሁኑኑ ቀለበት አምጥታ ራሱ እንደው ፈርታ ነው እንጂ የምሬ ነው ብታረግለት ደስ። ታዲያ አንድ ሴት ልጅ ለምንድን ነው በዚህ ልክ ክብሯ እየወረደ በዚህ ልክ የሆነ ጊዜ እንኳን አብርሽ ሰርግ እንደማይፈልግ እየነገራት ነው። አሁን ላይ ምንም የማግባትም የመጋባትም ከማንም ጋር የሚሆን እቅድ የለኝም፣ ግን በቃ ኖራለሁ ዝም ብዬ ነው እያለ ያለው። ስለዚህ ያ ነገር እንዴት አላሳሰባትም? እቺ ሴት ነች አይደል? አንድን ሴት ልጅ ጎድቼ መጥቼ እንዴት ይቀናኛል ብላ ለምን አልተጠራጠረችም? እና ሙሉ በሙሉ አብርሽ ባላት መንገድ ነው የምትሄደው። ባለፈው ራሱ ሽምግልና ልልክ ነው ሄርሜላ፣ ቤተሰቦች ይዘጋጁ፣ አንቺም ተዘጋጂ፣ እንኳን ደስ ያለሽ ብሎ ተናገረ። በጣም ደስተኛ ሆነች ከምነግራችሁ በላይ። ከዛ በጣም ደበራት። ትክክል ማለት ፕራንክ ነው፣ ፕራንክም አይደለም በቃ ቀልድ ነው ምናምን ስትባል ደበራት። ግን ወዲያውኑ ነው በቃ ችግር የለውም ብላ ተቀበለች። እንዴት ሁሉን ነገር ችግር እያለ በቃ ችግር እንደሌለ እያስመሰለች ሁሉንም እሽሽ እያለች የተቀበለችበት ምክንያት እንግዲህ የራሷ የሆነ እቅድና ሴራ ሊኖራት ይችላል። የእውነት አንድ ሴት ልጅ ግን የሆነ አንድ ወንድ ልጅ ወልዶ አግብቶ ብዙ ዋጋ ከፍላለት ብዙ መስዋዕት ከፍላለት እዚህ ደረጃ ላይ የደረሳትን ሴት ትቶ እሷ ጋር ሲሄድ ነገ እኔንስ ትቶ ቢሄድስ ብላ እንዴት ቆም ብላ ማሰብ እንዴት አልቻለችም የሚለው ነገር በጣም 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 የሚያሳስብ ነገር ነው። ስለዚህ እኔም ሄርሜላ የሆነ የተደበቀ ነገር እንዳላት ያው ምንድነው የሚባለው
ጉድና ጅራት ከወደ ኋላ ነው ይባላል። ያው ይወጣል። ኤፍሬም እየሄደ ነው፣ ጥሩ ነው። በእርግጥ እሷ እንድትዋረድ እሷ ዝቅ እንድትል ምናምን ሳይሆን ቢያንስ አብርሽ በጣም በቃ ሙሉ በሙሉ 100% አምኗት ነው እሷ ጋር እየቀጠለ ያለው። ምናልባት ይሆናል ብቻ የነሱ ጉድ የነሱ ነገር አያበቃም አያልቅም። ግን እናያለን እስኪ መጨረሻው ምን ሊሆን እንደሚችል። ግን ደግሞ ኤፍሬም የእውነትም ከባድ ሚስጥር እንደያዘባት እያየን ነው የምንገኘው። ፈጣሪ በቃ ያቆየን ሁላችንም እና ምናየው ነገር ይሆናል። አብርሽ በጣም እየተሸወደ እንዳለ ነው የምረዳው። ግን ቢሸወድም አይገርመኝም። እቺ ሴት ሁሉንም እሺ እያለች ምትመጣ ከሆነ የሆነ ስህተት ስላለ ነው። አንድ ሴት ልጅ አንድ ወንድ በሆነ ነገር ካልተጠራጠረችው ነገ ወደ ሩታ ተመልሰ ብትሄድስ ብላ ጥያቄ እንኳን ጠይቃ ማታቃብር አንተ ትወዳታለህ ወይስ አትወዳትም? አሁን ከልብ አስወጥታታል ወይስ አላስወጣትም? ታፈቅራታለህ ወይስ አታፈቅራትም ብላ እንኳን ጠይቀው የማታቅ ልጅ እንደው ምን አይነት ልብ ቢኖራት ነው በዚህ ልክ? ሴት ልጅ እኮ በጣም ፈሪ ነን እኮ እንኳን ወደ ትዳር ወደሚባለው ህይወት ይቅርና ፍቅር ስንጀምር እንኳን ስንት አይነት ጥያቄ ነው ወንዶችን የምንጠይቃቸው። ስንት አይነት ፍርሃት ነው ያለብን። ስንት አይነት ጥያቄዎች ነው በአእምሯችን የሚመላለሱብን። እሷ ግን ምንም አትጠይቅም፣ ምንም አትልም። ሶ ያሰበችው ነገር እንዳለ ነው የምረዳው። እና በቃ ቪዲዮም ፎቶም ሊኖር ይችላል፣ ግን በኤአይ የተቀነባበረ ነው የሚሆነው። ሄርሜላ ይሄንን ነገር አታደርግም ምናምን እያላችሁ እሷንም እንደ ፍጹም እየተከታተላችኋት እያበረታታችኋት ነው የምትገኙት። እኔ ይቅርታ አድርጉልኝና አንዳንዶቻችሁ እዚህ ጋር ኤፍሬም ቪዲዮ ሲሰራው ትክክል ነህ አብርሽ ትክክል አይደለህም ይላሉ። ከዛ እዛ ጋር ደግሞ አብርሽ እኔ ትክክል ነኝ፣ በዚህ መንገድ እኔ በቃ የፈለኩትን ኑሮ መኖር እፈልጋለሁ፣ በቃ ሩታ ፍቼ ወረቀት አምጥታለች፣ ስለዚህ ፈትቻታለሁ፣ ለምን ከጦጣ ጋር አልሆንም፣ ለምን ከእብድ ጋር አልሆንም፣ ምን አገባት፣ ፈትቻታለሁ፣ ትተወኝ፣ ትርሳኝ እያለ ይናገራል። እዛ ጋር ሄዳችሁ ደግሞ ትክክል ነህ ትላላችሁ። እኔ በጣም የገረመኝ እኔ ማንንም ትክክል ነው ብዬ አላስብም። በእርግጥ ኤፍሬም ያው ያደረጋቸው ነገሮች ደስ የማይሉ ብዙ ነገሮች አሉ ሄርሜላ ላይ ማለት ነው፣ መሆን የሌለበት ነገር ላይ። ግን ይሄ ልጅ የተሰማው ነገር አለ። አንድ ወንድሜ እንዳይጎዳ ብዬ ነው አለ። ያየው የሰማው ነገር ቢኖር ነው በዚህ ልክ ሊከራከር የቻለው፣ በዚህ ልክ እንደዚህ በቃ የሆነ ከፊት ሊቆም የቻለው። እና አብርሽም የሆነ ቀን ላይ እውነታው ሊገባው ይችላል። ይገባዋል ደግሞ ታያላችሁ። ሩታን የሚያህል ሴት እንደማይመጣ በሩታ ልክ የሚሆን ሴት እንደሌለ በቃ ያያል፣ ይረዳል። ከዛ ተመልሶ ይመጣል። ምናልባትም ተመልሶ ሲመጣ ያኔም ሊረፍድበት ይችል ይሆናል። በቃ ሊረፍድበት ይችላል። ያኔ ደግሞ በጣም ከባድ ነው ህይወትና ወልደዋል፣ ከብደዋል። ሶ ልጃቸውን ቤተሰቦቻቸውን አንድ ላይ ሰብሰብ አድርገው በቃ አባትና ልጅ እናቱ ነው አንድ ላይ ነው ቤታቸውን ትዳራቸውን መኖር መቀጠል ያለባቸው። ይህን ትዳር ብዙ ዋጋ ስለከፈሉበት ነው። ስለዚህ ሄርሜላ ታዲያ የት ልትገባ ቻለች? የት ልትጠፋ ቻለች ለሚለው የትም አትጠፋም ሲጀመር። በእርግጥ አሁን እውነታዋ እየታወቀ እየመጣ ነው። አሁን ለሁሉም ሰው መልካም ሰው፣ ለሁሉም ሰው ጥሩ ሰው መስላ ነው መታየት እየፈለገች ያለችው። ግን በዛ ልክ እሷ ጥሩ ነኝ በምትለው ልክ ጥሩ ነች ወይ? ምንም ስህተት የለባትም ወይ? ምንም ጥፋት የለበትም ወይ? ትክክለኛ ሰው ነች ወይ? ትክክለኛ አፍቃሪ ነች ወይ? ለአብርሽ የምትመጥን ሰው ናት ወይ? ወይንስ ደግሞ አብርሽን እየተጫወተችበት ነው የሚለው ነገር እንግዲህ በጣም አጠራጣሪ ይሆናል። ለምን ስጠፋች የሚለው ኤፍሬም ምንም አያረጋትም። በነገራችን ላይ አግቶ ምንም አያረጋትም። ሲጀመር ምን ሊያረጋት ይችላል? ኤፍሬም እውነታውን ለማውጣት ያው እየጣረ ነው፣ በፈለገው መንገድ እየጣረ ነው። በዚህም በዛም እያለ ሚስጥሯቸውን ያረገችውን ነገር ሁሉ በቃ ከአብርሽ ጀርባ የሚሆኑትን ነገሮች በሙሉ አሁን አብርሽ እንደው እናቱ ራሱ መጣ ብትለምነው፣ ጋሽዬ ራሱ መጥቶ ይሄ ህይወት ትክክል አይደለም፣ በዚህ መንገድ ይሄ ትክክል አይደለም፣ ይሄ ስህተት ነው፣ ወደዚህ ተመለስ እንደዚህ ብሎ ቢመክሩት ራሱ አይሰማም። ማንንም ለመስማትም ለማውራትም ሀሳብ ለመቀበል ፍቃደኛ አይደለም። ምክንያቱም በዚህ ሰዓት በቃ እኔና ሄርሜላ አብረን እንዳንሆን ስለሚፈልጉ ነው ይሄንን ሀሳብ ያመጡት፣ ውሸታቸውን ነው ብሎ ነው የሚያምነው። እና ኤፍሬም ይሄን ያስፈራው በቃ እኔ አለ እነዚህ ልጆች በቃ የሆነ እየሄዱበት ያለው መንገድ ትክክል አይደለም። እና አብርሽ ደግሞ ማንንም እየሰማ አይደለም በዚህ ሰዓት። እኔ ተው ብለውም እንደዚህ ብለውም አይሰማኝም። ግን መረጃ ማስረጃ ይዤ እመጣለሁ። ዝም ብዬ በወሬ ደረጃ ነው እስካሁን ሳወራ የነበረው። አሁን ላይ ግን ታያላችሁ ትክክለኛ ማስረጃ ይዤ እመጣለሁ ነው የሚለው። ምን ይሁን ምን እንዲሆን አናቅም። እንግዲህ ወንድምየው ብዙ ምክር መክሯል። በቃ ተረጋጋ፣ መረጃውን ግን ሙሉ በሙሉ ስታመጣ እናየዋለን ብሎ ተለያይቷል። ኤፍሬም ደግሞ አደርገዋለሁ ብሏል። ሄርሜላ ላይ በጣም እየዛተባት ይገኛል። እንግዲህ ከባድ ሚስጥር እንደያዘባት እኔም እያየው እየተረዳው እገኛለሁ።
መጨረሻውን ያሳየን። እንግዲህ ቁጥጋችን ይዘን ቁጭ ብለን ከማየት ውጭ ሌላ የምናደርገው ነገር የለም። ሄርሜላ ስራሽ አውጣሽ ነው የምለው። ይሄ ፍቅር ግን መቼም እንደማይቀጥል አውቃለሁ። ጨርሻለሁ። ትንሽ ዝናብ እያስቸገረኝ ነው ወዶችዬ፣ እንዳይረብሻችሁ። እናንተ ምን ተሰማችሁ? ኤፍሬም እያደረገ ያለው ነገር ትክክል ነው ብላችሁ ታስባላችሁ ወይስ አይደለም? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አመሰግናለሁ።